ስፖርት ቢሮ ኃላፊ የተከበሩ አቶ ድንቃለም ቶሎሳ፣ የከተማ አስተዳደሩ መምህራን ማህበር ፕሬዝዳንት የተከበሩ አቶ ሐሰን ሺፋ፣ የአዲስ አበባና የኢትዮጵያ የወላጅ ተማሪ ህብረት ፕሬዝዳንት፣ የተከበራችሁ የሁለቱም ቢሮ አመራሮች እስከ ታችኛው እርከን ድረስ፣ የተከበራችሁ የትምህርት አመራሮች፣ መምህራን፣ የዛሬው ድምቀት የሆናችሁ ተማሪዎቻችን ሁላችሁም ክብራትና ክብሯን እንኳን ደህና መጣችሁ ለማለት እወዳለሁ። የዘንድሮው የሁለተኛው የተማሪዎች ሊግ እና የመምህራን ስፖርት ውድድር በአካል ብቁና በአእምሮ ንቁ በሚል መሪ ቃል ከዛሬ ጀምሮ ለሚቀጥሉት 15 ቀናት በ12 የተለያዩ ስፖርት አይነቶች ውድድሩ ይካሄዳል። ስፖርት ለአንድ ሀገር ዜጎችን ለማፍራት፣ ቀጣይ ትውልድን ለማዘጋጀት፣ በአካል የደረጀ በአእምሮም የበለጸቀ ትውልድ በመገንባት ሂደት ውስጥ የማይተካ ሚና የሚጫወት ስርዓተ ትምህርታችንን በዚህ የተቃኘና የተደራጀ መሆኑ ሁላችንም እናውቃለን። ስርዓተ ትምህርት ትግበራችን ከክፍል ውስጥና ከክፍል ጋር የተያያዘ በስርዓተ ትምህርትና በተጓዳኝ አደረጃጀት የሚመራ ቢሆንም ስፖርታዊ ውድድርና አካል ብቃት እንቅስቃሴዎች ለዜጎቻችን ለተማሪዎቻችን ቀጣይ ትውልድን ለማዘጋጀት ድርሻው እጅግ በጣም ትልቅ ነውና ሁሌም ቢሮአችን ከሚመለከታቸው አካላት ጋር በመሆን ለተማሪዎቻችንና ለመምህራኖቻችን ምቹ ሁኔታ በመፍጠር በስፖርታዊ እንቅስቃሴዎች ውስጥ እንዲያልፉ ስፖርታዊ ውድድር እንዲያካሂዱና በዚህ ውስጥ ደግሞ መወዳጀትን በጋራ መቆምን ስለ ሀገርና በሀገር አንድነት ላይ እንዲዘክሩና እንዲወያዩ እንዲወዳጁና እንዲሰናሰሉ ያደርጋልና ቢሮአችን በልዩ ትኩረትና ትርጉም ሁሌም የሚከታተለው የሚያስተባብረው ተግባር ነው ማለት ነው። በዚህ ሂደት ውስጥ ለተማሪዎቻችን የአካል ብቃት እንቅስቃሴም እንደዚህ አይነት ስፖርታዊ ውድድር ሳዊና ሙያዊ በሆነ መልኩ እየደገፈን ያለ ወጣቶችና ስፖርት ቢሮን በተማሪዎቹና በተወዳዳሪዎች ስም ላቅ ያለ ምስጋና እንድታቀርቡልኝ እወዳለሁ። ከተማችን የአፍሪካ መዲና የሁሉም ብሔርና ብሔረሰቦች ህዝቦች መገኛ ከተማ እንደመሆኗ ዓለም አቀፍ ተቋማትና የዲፕሎማቲክ መናኸሪያ እንደመሆኗ መጠን ይሄንን የሚመጥን ይሄንን ስሟንና ግብሯን የሚያገናኝ አጠቃላይ አደረጃጀትና ውበቷን የሚያሳምር በከተማችን እየተደረገ ያለው ልማት ስፖርቱን ከፍ ያደረገ መሆኑን ሁላችሁም ታውቃላችሁ። በዚህ ውስጥ ተማሪዎቻችን እና መምህራን ሌላውን ማህበረሰብ ተጠቃሚነትን ያረጋገጠ ተግባር ነው ማለት ነው። ትምህርት ቤታችን ውስጥ ያሉ ማንኛውም በግልም ይሁን በመንግስት ትምህርት ቤት ውስጥ ያሉ የስፖርት ማዘውተሪያ ስፍራዎች ለህፃናት ለታዳጊና ለአዋቂዎች ስፖርታዊ ውድድርና አካል ብቃት እንቅስቃሴ እንዲያካሂዱ ከዚህ በፊት ባደረግነው የጋራ ውይይትና መድረክ መሰረት ለተጠቃሚዎች ክፍት ማድረጋችን ይታወቃል። ከዚህም በኋላ ለታለመለት ዓላማና ለአካልም ይሁን ለአእምሮ ብቁ የሆነ ትውልድ ለመገንባት በትምህርት ቤት ውስጥ ያሉ የስፖርት ማዘውተሪያ ስፍራ ሚናቸው እጅግ በጣም ትልቅ ስለሆነ ይሄንን የምታስተባብሩና የምትመሩ ርዕሳነ መምህራንና መምህራን ለተማሪዎችና ለአካባቢ ማህበረሰብ ክፍት አድርጋችሁ ተጠቃሚነታቸው እንዲረጋገጥ እንድታደርጉ ጥሬን ማስተላለፍ እወዳለሁ። በዚህ በስፖርታዊ ውድድር እንቅስቃሴ ውስጥ በቆይታችሁ ጊዜ ፍጹም ወንድማማችነትና እህትማማችነትን ኢትዮጵያዊ አንድነትን በሚያረጋግጥ መልኩ ስፖርቱን መምራትና ማስተባበር የሚገባቸው አካላት በሙሉ እንድታደርጉ፣ ተወዳዳሪዎች ፍጹም ስፖርታዊ ጨዋነት በተላበሰው መልኩ ስፖርታዊ ውድድራችሁን እንድታካሂዱና ለምታደርጉት ሙያዊ ለምታደርጉት የማስተባበርና የማብቃት ተግባር ሁሉ በዚህ ውስጥ የተሳተፋችሁን ፍጹም በጨዋነት እንዲካሄድ ሰላማዊና ውጤታማ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ጥሪ ማስተላለፍ እወዳለሁ። በአጠቃላይ በዛሬው እንደዚህ በደመቀና በአማረ መልኩ
በማልዳችሁ ከቤታችሁ ወጥታችሁ አስተባብራችሁ እዚህ የደረሳችሁ መምህራን፣ ርዕሳነ መምህራን፣ ተማሪዎችና ወላጆችን በተሳታፊዎች ስም ከፍ ያለ ምስጋና ማቅረብ እወዳለሁ። አመሰግናለሁ። ዛሬ እዚህ የተሰበሰብነው ስፖርታዊ ውድድር ለማድረግ ብቻ አይደለም። ይልቁንም የአካል ብቃታችንን ለማጎልበት፣ አንድነታችንን ለማጠናከርና በትምህርት ቤቶቻችን ውስጥ ጤናማን ንቁ ትውልድን ለመፍጠር ያለንን ቁርጠኝነትም ለማሳየት ነው። ስፖርት ከአካል ጥንካሬ ባለፈ ስነ ምግባርን፣ ትዕግስትን እና በቡድን የመስራት ባህልን የሚያስተምር ታላቅ ትምህርት ቤት ነው። ተማሪዎቻችን በክፍል ውስጥ የሚያገኙትን ዕውቀት በሜዳ ላይ በሚያሳዩት ብርታትና ስነ ምግባር ሲያጅቡት ነገ ሀገራቸውን በስነ ልቦናም ሆነ በአካል ብቃት የተገነቡ ዜጎች ሆነው እንዲመሩ ያስችላቸዋል። ይህ ሁለተኛው የተማሪዎች ስፖርት የሊግ እና የመምህራን ስፖርታዊ ውድድር ባለፈው ዓመት ከነበረው ተሞክሮ በመነሳት ይበልጥ በደመቀና በተደራጀ መልኩ መዘጋጀቱ በከተማችን ለስፖርት እድገት የምንሰጠው ትኩረትን ያሳያል። ይህ ታላቅ ውድድር በድንገት የተጀመረ ሳይሆን ከትምህርት ቤት ጀምሮ በየወረዳውና በክፍለ ከተማ ሲካሄዱ የቆዩ ጠንካራ ውድድሮች ውጤት ነው። በዚህ ሂደት ውስጥ ከ30 ሺህ በላይ ስፖርተኞችና ተሳታፊ መሆናቸው ስፖርቱ በከተማችን ትምህርት ቤቶች ውስጥ ምን ያክል ትልቅ ትኩረት የተሰጠው መሆኑን የሚያሳይ ማረጋገጫ ነው። ውድ ተማሪዎቻችን በሜዳ ላይ የምታሳዩት እያንዳንዱ እንቅስቃሴ የችሎታችሁ መገለጫ ብቻ ሳይሆን የጨዋነታችሁም መለኪያ ነው። በድል ጊዜ ትህትናን፣ በሽንፈት ጊዜ ደግሞ ጥንካሬን እንድታሳዩ አሳስባችኋለሁ። ዋናው ዓላማ መሸለም ብቻ ሳይሆን በስፖርታዊ ጨዋነት መወዳደርም ጭምር ነው። ውድ መምህራን የእውቀት ምንጮች ብቻ ሳይሆኑ ለተማሪዎቻችሁ የአኗኗር ዘይቤ አርአያ ናችሁ። በዛሬው ውድድር የምታሳዩት ተሳትፎ ለተማሪዎቻችሁ ትልቅ መነሳሳትን ይፈጥራል። ጤናማ መምህር ለተሻለ ትምህርት መሰረት ነውና ተሳትፏችሁ ይበልጥ እንዲቀጥል እመኛለሁ። ክቡራትና ክቡራን፣ ከዛሬ ጀምሮ ለተከታታይ 15 ቀናት በሚቆየው በዚሁ መድረክ የእግር ኳስ ስፖርትን ጨምሮ በ12 የተለያዩ የስፖርት አይነቶች ብቃታችሁን የምታሳዩበት ይሆናል። ይህ ሰፊ የውድድር አማራጭ ተማሪዎቻችንን፣ መምህራኖቻችንን በተሰማሩበት የውድድር ዘርፍ ሁሉ ያላቸውን ተሰጥኦ እንዲያወጡ እድል ይፈጥራል። የዚህ ውድድር ዋና ዓላማ ጥቂት አሸናፊዎችን መለየት ብቻ አይደለም። ይልቁንም የእርስ በርስ የልምድ ልውውጥ፣ ወንድማማችነትና እህትማማችነትን፣ አብሮነትን፣ ህብረ ብሔራዊነታችንን የምናጠናክርበትም ነው። ትምህርት ቤቶቻችን የተተኪ ስፖርተኞች ማፍለቂያ ማዕከላትን ማድረግ ነው። በተለይም ደግሞ የክቡር ጠቅላይ ሚኒስትራችን ራዕይ በሚቀጥሉት 10 ዓመታት በየስፖርት አይነቱ በዓለም አቀፍ ደረጃ ተወዳዳሪ ለመሆን የያዝነውን ብሔራዊ ግብ ከስር መሰረቱ መገንባት ነው። በመሆኑም ዛሬ እዚህ ሜዳ ላይ የምታሳዩት እያንዳንዱ እንቅስቃሴ ነገ ሀገራችንን በዓለም መድረክ ከሚያስጠሩ ስፖርተኞች ተርታ ለመሰለፍ የምታደርጉት የዝግጅት ጉዞም አካል ነው። ውድ ስፖርተኞች፣ በእነዚህ 15 ቀናት ውስጥ ከውድድር በላይ ለስፖርታዊ ጨዋነት ቅድሚያ እንድትሰጡ አሳስባችኋለሁ። መምህራኖቻችንም በተማሪዎቻችሁ ፊት አርአያነታችሁን የምታሳዩበት፣ ተማሪዎቻችሁም ነገ ከእናንተ የሚጠብቀውን ታላቅ ተስፋ የምታሳዩበት ጊዜ እንዲሆን እመኛለሁ። በመጨረሻም
ይህ ውድድር ከዝግጅት ጀምሮ እስከ ዛሬዋ የመክፈቻ ዕለት ድረስ እንዲሳካ ደከመኝ ሰለቸኝ ሳትሉ የትምህርት ቢሮ የማኔጅመንት አባላትና አመራሮች፣ የወጣቶችና ስፖርት ቢሮ አመራሮችና ሰራተኞች፣ የስፖርት ኮሚቴ አባላት፣ አሰልጣኞችና ጉዳዩ ለሚመለከታቸው አካላት ሁሉ ምስጋናዬን አቀርባለሁ። በመጨረሻም የከተማችን ስፖርት ልዩ ትኩረት እንዲሰጥ በማድረግ ረገድ ለስፖርቱ የተለየ ትኩረት በመስጠት ረገድ በከተማችን የከተማቸው ወጣቶች ኢኮኖሚያዊና ማህበራዊ ፖለቲካዊ ተሳትፎና ተጠቃሚነት እንዲረጋገጥ የስፖርት ማዘውተሪያ ስፍራዎች በተለይም ባለፉት 3-4 ዓመታት ከ1530 በላይ እንዲገነቡ በማድረግ የስፖርት ትምህርትና ስልጠና ተቋማት እንዲጠናከሩና የታዳጊ ፕሮጀክት እንዲስፋፋ በማድረግ የውድድር ሂደታችን ታዳጊዎች ላይ እንዲሆን በማድረግ የአካል ብቃት እንቅስቃሴው ህብረተሰቡ በሚኖርበትና በሚማርበት አካባቢ የአካል ብቃት እንቅስቃሴ በማድረግ ጤንነቱ የተጠበቀ ዜጋ በማድረግ ረገድ ክብርት ከንቲባችን የተጫወቱት ሚና ከፍተኛ ነውና ምስጋናቸውን ይድረሳቸው ማለት እፈልጋለሁ። መምህራን ክፍል ውስጥ እንዲሁም በሜዳ አገርን የሚረከቡ በአካል ብቁና በአእምሮ ንቁ ትውልድ እየፈጠርን ሲሆን ይህም ተግባር አጠናክረን ስናስቀጥል ለሀገራችን ነገ ኢትዮጵያን የሚረከቡ ትውልድ ከማፍራት አንጻር ከፍተኛ ሚና እየተጫወትን መሆኑን በቀጣይም ልክ እንደ ተማሪዎች ሁሉ የስፖርት አይነት በከተማ ደረጃ የስፖርት ቡድን የመምህራን የስፖርት ቡድን የመፍጠር ስራም ተጠናክሮ እንዲሰራ በዚህ አጋጣሚ ለመጠየቅ እፈልጋለሁ። ስካውትስ ሀገር ወዳድ ለመሆን አራዳ እያለፋችሁ ስካውትስ እያለፋችሁ አራዳ እየተንቀሳቀሳችሁ አራዳ ሳብ እያላችሁ እየሄድን ሳብ እያላችሁ አራዳዎች አራዳ በአካል ብቁና በአእምሮ ንቁ ትውልድ ለሀገር ብልጽግና ስካውትስ ዶክተር አብይ አህመድ አሊ፣ ወይዘሮ አዳነች አቤቤ፣ ዶክተር ዘላለም ሙላት፣ አቶ ራስ ፍቃዱ እንግዲህ አመራሮቻችንን እንደዚህ ይዘው መጥተዋል። አራዳ ማርሻል አርትስ መምህራኖች፣ የትምህርት ቤት ምገባ፣ እርሻ አመሰግናለን። ከለተማ በቀጣይ በማለፍ ላይ የሚገኘው የልደታ ክፍለ ከተማ አስተዳደር የስፖርት ሉካን ስለሆነ እንኳን ደህና መጣችሁ ልደታ ክፍለ ከተማዎች። በነገራችን ላይ እንዲህ ሁሉም ክፍለ ከተሞች አመራሮችን፣ ጽህፈት ቤት ኃላፊዎችን፣ ቡድን መሪዎችን በሙሉ እናመሰግናለን። ልደታ 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 እናልፋለን። ዲጄ በአሁኑ ሰዓት ኮልፌ ፈረሰኞች እናመሰግናለን። ኮልፌ በፈረሰኞች ታጅቦ ነው የመጣው። ኮልፌ ከግድቡ ወደ ወደቡ
የስፖርት መምህራን በጣም እናመሰግናለን። እየሄድን ኮልፌ እየሄድን ሰዓት ስለሌለን የስፖርት መምህሩ በየዓመቱ ያስለምሙናል። ፈጠን ያላችሁ ኮልፌዎች ፈጠን ያላችሁ እናመሰግናለን። ይበቃል። እንለፍ። ያለፋችሁ እንለፍ። ሰዓት የለንም። ኮልፌ ፈረሰኞች እያለፍን ፈጠን በሉ። እያለፋችሁ ክብሩ አሁን አብርቦ ኮልፌዎች ፈጠን ያላችሁ ሰዓታችሁ ተጠቀሙ። አመሰግናለን። በሁለተኛ ከተማ የተማር ስፖርት ሊግ ተሳታፊ ኮልፌ ከልብ እናመሰግናለን። ኮልፌዎች ከግድብ ወደ ወደቡ በማለት ይታወቃሉ። እናመሰግናለን። ወደቡ የማይቀር ነገር ነው። በጋራ በሰላም በፍቅር ወደባችንን ወይ በጋራ እንጠቀምበታለን። ኮልፌ እጅግ አድርገን እናመሰግናለን። ዲጄ አሳልፋችሁ ሮጥ እያላችሁ አስተባባሪዎች ወንዴ ፈጠን በልልኝ። ክቡራትና ክቡራን እንግዲህ በሚቀጥለው በክብር ትሪዩስ በአሁኑ ሰዓት የአቃቂ ቃሊቲ ክፍለ ከተማ አስተዳደር ትምህርት ጽሕፈት ቤት ከወጣቶችና ስፖርት ጽሕፈት ቤት ጋር በጋራ በመሆን ኢትዮጵያ ጠንካራ መሪ አላት በማለት ክቡር ጠቅላይ ሚኒስትራችንና ክብርት ከንቲባ ጠንካራ መሆናቸውን በፉጨትና በጭብጨባ አንድ ገለጹልኝ። አንድ ጊዜ እዚህ ጋር እናመሰግናለን። ፈጠን እያላችሁ ትርኢት እያሳያችሁ ለፉ። የሰጣችሁ ደቂቃ 3 ደቂቃ ነው። ከዛ በኋላ አናደርግም። አንደኛ እያንዳንዷ በደቂቃ ትርኢት አሳይቶ የሚያሳልፍ ማርክ አለው። ስፖርታዊ መጨረሻ ሽብርቅ ማርክ የሚኖረው ቅልጥፍናን ሰዓትን በመጠቀም ብቻ እንደሆነ ለሌሎቻችሁ አስረግጠን እነግራለን። አቃቂ ቃሊቲ ክፍለ ከተማ ትምህርትና ስፖርት ጽሕፈት ቤቶች በጋራ ከልብ እናመሰግናለን። አቃቂዎች እንኳን ደህና መጣችሁ። ፈጠን ብላችሁ ወደ ቦታችሁ ተቀመጡ። ዲጄ ሙዚቃ ውስጣችሁ በቃ
ክቡራን የተከበራችሁ የስፖርት ቤተሰቦች አቃቂ ቃሊቲን ከልብ እናመሰግናለን። የሰልጥሪት የተዘጋጃችሁ አቃቂ ቃሊቲ የተዘጋጃችሁ እንደነበሩ የነዚህ